በአማራ ዓለም አቀፍ ትብብር የሚዘጋጅ ሳምንታዊ ርዕሰ አንቀጽ ትኩረት የሚሻው የዲፕሎማሲው ግንባር። አሁን ላይ የአማራ ሕዝብ ከፍተኛ የሆነ የህልውና አደጋ ውስጥ እንደሚገኝ ምንም ጥያቄ የለውም። በበርካታ አቅጣጫዎች እየተካሄደ ባለው ትግል በደረሰበት የህልውና ስጋትና በተፈጠረው አሳሳቢ የሰብአዊ ቀውስ ሳቢያ ሁሉም አይን መሬት ላይ ወደሚደረገው ትግል ላይ ሆኗል። ይህ በእጅጉ ተገቢ የሆነ ነው። ነገር ግን ይህ ብቻ በቂ አይደለም። በህልውና ትግል ላይ ሌላው ወሳኝ ግንባር እስካሁን ድረስ አስፈላጊውን ትኩረት ያላገኘው የዲፕሎማሲው ስራ ነው። በውጭ የሚደረግ ትግል ሰልፎችን በማድረግ ወይም ደብዳቤ በመጻፍ ብቻ ሳይሆን ስልታዊ፣ ተከታታይና የተቀናጀ ስራ የሚጠይቅ እንቅስቃሴ ነው። ኢፍትሃዊ የሆነ የሚዲያ ዘገባን መመከት፣ ከአጋር ድርጅቶችና ሀገራት ጋር ያለውን ግንኙነት ማጠናከር፣ ለሚደርሰው ግፍ ዓለም አቀፍ ትኩረት መሳብና ከሁሉም በላይ ደግሞ የትግሉ ፍትሃዊ ምክንያት ዓለም አቀፍ ማህበረሰብ በበጎ አይን እንዲቀበለው ማድረግ የዲፕሎማሲው ግንባር ዋነኛ ተግባር ነው። የአማራ ህዝብ እያካሄደ ያለው ትግል በተንሸዋረረ እይታ እንዳይታይና ቀውሱ በአካባቢ ብቻ ተወስኖ እንደማይቀር ዓለም እንዲረዳው ግልጽ ማድረግ ያስፈልጋል። ይህ ትግል መነሻው አገዛዙ በአማራ ህዝብ ላይ እየፈጸማቸው ካሉ መጠነ ሰፊ ግፎች ራስን ለመከላከል እንደሆነ የሚፈጸመው የሰብአዊ መብት ጥሰት ዓለም አቀፍ ህጎችን የጣሰና ለክልሉ እና ለአገሪቱ እንዲሁም ለቀጠናው ሰላም ትልቅ ስጋት መሆኑን ማሳወቅ ያስፈልጋል። ለዲፕሎማሲው ግንባር ትኩረት አለመስጠት ከባድ ዋጋ እያስከፈለ ነው። የህልውና ትግሉን አስመልክቶ በውጭ ዓለም ዘንድ በቂ ያልሆነ መረጃ፣ የተሳሳቱ አመለካከቶች እንዲፈጠሩ ምክንያት ሆኗል። በርካታ ዓለም አቀፍ ተቋማትና መንግስታት የአማራ ህዝብ ስላለበት እውነተኛ ሁኔታ በቂ ግንዛቤ የላቸውም ወይም እየተሰጣቸው ያለው መረጃ የተሳሳተ ነው። ይህ ደግሞ በወሳኝ ወቅቶች ላይ ድምፃቸውን ከፍ እንዳያደርጉ ወይም አስፈላጊውን ድጋፍ እንዳያደርጉ እንቅፋት ይሆንባቸዋል። አማራ አቀፍ አደረጃጀቶች የህዝቡን ጥያቄና ችግር በአግባቡ በሙያዊ መልኩ ወደ ዓለም አቀፍ መድረኮች ማድረስ የሚችሉ እንደመሆናቸው አንድነትን መፍጠር፣ አንድ ወጥ የሆነ መልእክት ማስተላለፍ ይጠበቅባቸዋል። ምሁራኑና ባለሙያዎች ሁኔታውን በመተንተን ጽሁፎችን በማዘጋጀት በዓለም አቀፍ መገናኛ ብዙሃን ላይ በመውጣት ለዲፕሎማሲያዊ ስራ ጠንካራ ድጋፍ ማድረግ ይችላሉ። በውጭ ሀገር የሚገኘው የአማራና የኢትዮጵያ ልጆች በየሚኖሩበት ሀገር ያሉ መንግስታዊ አካላትን፣ ሚዲያዎችንና የሲቪል ማህበረሰብ ድርጅቶችን በማነጋገር ትልቅ ሚና ሊጫወቱ ይችላሉ። መሬት ላይ የሚደረገው ትግልና የዲፕሎማሲያዊ ግንባር ሁለት የአንድ ሳንቲም ገጽታዎች ናቸው። አንደኛው በሌላው ላይ የሚፈጥረው ተጽዕኖ ከፍተኛ ነው። ለዲፕሎማሲያዊው ዘርፍ ትኩረት መስጠት ማለት የአማራ ህዝብን መከራ ዓለም አይኑን ጨፍኖ እንዳያልፍ ማድረግ ነው። ዛሬ በዚህ ግንባር ላይ የምናስመዘግበው ውጤት ነገ በመሬት ላይ ላለው ትልቅ ከፍተኛ አስተዋጽኦ ይኖረዋል። ስለዚህ የዲፕሎማሲው ግንባር ትኩረት ተሰጥቶት ሊሰራበት የሚገባ ወሳኝ ጉዳይ ነው። ድርጅታችን ዓለም አቀፍ የፋኖ አስተባባሪ አካል እንዲፈጠር እያደረገ ያለውን ጥረት አበክሮ ይገፋበታል። ድል ለአማራ ህዝብ ትግል!